በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። የኢትዮጵያ የእድገት ችግር ከሞላ ጎደል ሁሉም ፖለቲከኛ መሆኑ ነው። በህገ መንግስቱ ማሻሻያ መሰረት የዚህ ሀገር መንግስት የስልጣን ጊዜ እንዲገደብም ግንባር ቀደም ፈላጊዎች ነን። መገደብ አለበት ብለን እናምናለን። በዚህ ህግ መሰረትም እንዲፈጸም እንሰራለን። ሲጀመር ጀምሮ ቦተም አፕ ይሁን ማህበረሰቡ ይወያይ የተባለበት ምክንያት አልበርት አንስታይን እንደሚለው ችግሩን በፈጠሩ አእምሮዎች መፍትሄ መፍለቅ አስቸጋሪ ስለሆነ ነው። ኤክስትሪሚስት አስተሳሰቦች በብሔር፣ በፖለቲካ፣ በጉርብትና አብሮ መኖር፣ አብሮ መብላት፣ አብሮ መስራት እንዲስተጓጎል ያደረጉ ዘ ሶ ኮልድ ኤሊትስ መፍትሄ ያመነጫሉ ብቻቸውን ብሎ መጠበቅ በብዙ አፍሪካ ሀገር ያየነውን ውጤት እኛ ሀገር ከመድገም ባሻገር የምናስበውን ነገር በተሟላ መንገድ አያመጣልንም። እነሱም ቢሆኑ ግን መገደል የለባቸውም። ኢንክሉሲቭ ስለሆነ የነሱም ሀሳብ ይደመጣል። የማህበረሰብን ሀሳብ ማድመጥ ችግር ባልፈጠሩ ግን የችግሩ ገፈት ቀማሽ በሆኑ የችግሩ ጣጣ የወደቀባቸው ማህበረሰብ ማድመጥ ደግሞ የተሻለ መፍትሄ ለማምጣት የሚያገዝ ይመስለኛል። የኢትዮጵያ የእድገት ችግር ከሞላ ጎደል ሁሉም ፖለቲከኛ መሆኑ ነው። የኛ ህልም ሁሉ ፖለቲከኛ ከሚሆን ጥቂት ሳይንቲስት፣ ጥቂት ኢንተርፕረነር፣ ጥቂት ሀብት ፈጣሪ እና ስራ ፈጣሪ ሰዎች ማብዛት፣ ፖለቲከኞችም በዛው ልክ በፓሽን በፍላጎት የሚሳተፉ ሰዎች እየሆኑ ሲሄዱ እንደሌላው ሀገር ሁሉም በሙያው ለአንድ ታላቅ ቪዥን ሰርቭ የሚያደርግበት አውድ ይፈጠራል። አሁን ግን ሁሉም ነፃና ቀላሉ የስራ መስክ ስለሆነ አብዛኛው ሰው በፖለቲካ ይሳተፋል። በዚያ ምክንያት ሌሎች ሙያዎች ቢገኙ ቢኖሩ ጠቃሚ የሆኑ ሀሳቦች ኢትዮጵያ ውስጥ እምብዛም እንዳይሰፉ አድርጓል። ህዝብ አዋቂ፣ አሳቢ፣ ፍላጎቱን የሚያቅ ፍላጎቱንም በባህል በስነ ምግባር መግለጥ የሚችል መሆኑን ባያችሁት ሂደት ትምህርት የቀሰማችሁ ይመስለኛል። የሚናቅ ህዝብ የለም፣ የሚናቅ ሰው የለም። ሰው በተፈጥሮ ብዙ ነገር ይማራል፣ በእድሜው ይማራል። እኛም ብንሆን በየወራቱ በየአመቱ እድሜያችን በጨመረ ቁጥር ከዚህ ቀደም እናውቀዋለን ብለን ከምናስበው ባሻገር ብዙ እውቀት፣ ልምድ እያገኘን እንሄዳለን። የሰው ልጅ ፕራዮሪቲ ይቀየራል። በየእድሜ ዘመኑ ይበልጥ ያስፈልገኛል ብሎ የሚያስባቸው ጉዳዮች ሰከንደሪ ሲሆኑ ሌላ አዳዲስ ፍላጎቶች የተፈጠሩ ይሄዳሉ። በዚህ ሁሉ ውስጥ ግን የህዝብን እውቀት፣ የህዝብን ዊዝደም፣ የህዝብን አገር መውደድ አራክሶና ናንቆ ማየት ተገቢ አይደለም። ከታች ጀምሮ የተደረገው ውይይት ኢትዮጵያ ውስጥ በተለየ መንገድ ለብዙ አፍሪካ ሀገራት ልምድ የሚሆንበት ዋናው ምክንያት the ultimate price የሚከፍለው ያ የምንንቀው ህዝብ ነው። እኛ እናቃለን፣ እንምከር፣ እንወያይ የምንለው አይደለንም። መጨረሻ ላይ ህይወቱን፣ እግሩን፣ እጁን፣ አይኑን ሰጥቶ ሀገር የሚያጸናው የሚያቆየው ያ ለውይይት እንኳ አትበቃም የተባለው ማህበረሰብ ነው። አሁንም ቢሆን የኢትዮጵያ ኢኮኖሚ፣ የኢትዮጵያ ሰላም ጸንቶ እንዲቀጥል የሚያደርገው ያ የምንንቀው አርሶ አደር አርብቶ አደር ነው። በሱ ላብ፣ በሱ ድካም፣ በሱ ያልተቆጠበ ትጋት ነው እናቃለን የሚሉ ሰዎች የተሻለ ክፍያ፣ የተሻለ ጥቅም አግኝተው የሚኖሩት። ስለዚህ ያንን ማህበረሰብ ማክበር፣ ለእውቀቱ ሪኮግናይዝ ማድረግ አስፈላጊ ይመስለኛል። ቦተም አፕ ያልነው ውሳኔ ትክክል መሆኑን ማረጋገጫ ካገኘሁባቸው አንዱ ዛሬ ያቀረባችሁት ሪፖርት ነው። ህዝብ እንደ ህዝብ ከራሱ ያለፈ ጥያቄ ማንሳት የሚችል መሆኑንም ማረጋገጫ አግኝቻለሁ።
በድጋሚ ዛሬ ላረጋግጥላችሁ የምፈልገው ጉዳይ የኢትዮጵያ መንግስት አሁን ያለው መንግስት ስልጣን ዘመኑን ሳይጨርስ የናንተ ጉዳይ ከመጣ በተቻለ መጠን ሐሳቦቻችሁን ወደ መሬት ለማውረድ ሪኮሜንዴሽኖቻችሁን ተጠቅመን ለማሻሻል እስከዛም ሂደቱ ደግሞ የተሳለጠ እንዲሆን ለማገዝ በእኛ በኩል ዝግጁዎች ነን። በዚህ ጉዳይ እንደ መንግስት እንደ ፓርቲም ተወያይተን ጣልቃ መግባት የለብንም፣ ሲያሻቸው ግን መደገፍ አለብን ብለን በወሰንነው መሰረት ከኛ የሚያስፈልጋችሁን ድጋፍ እንሰጣለን። ከናንተ በሂደት የተገኘው እውቀት፣ የተገኘ ልምድ፣ የተገኘው ዊዝደም ደግሞ ለቀጣይ ስራችን እንደ ግብአት አድርገን ለመጠቀም በመንግስት በኩል ዝግጁ መሆናችን ልገልጽላችሁ እፈልጋለሁ። የአብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። 2 ተርም ስላልበቃቸው 3 እናርግላቸው፣ 4 እናርግላቸው፣ የእድሜ ልክ እናርግላቸው በሚል ነው ኮንስቲቱሽን የሚቀየረው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን ከባቢዎች በጊዜ ለመገደብ ነው። ቦተም አፕ መሆኑ ብቻ ሳይሆን ስልጣንን በህግ ለመገደብ ያለው ኢንቴንሽን በራሱ የተለያየ ነው። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። ይሄ ውይይት ያስፈልጋል፣ ለኢትዮጵያ ያስፈልጋል። በእኛ በኩል በዚህ ውይይት የሚመጡ ሪኮሜንዴሽኖች ተቀብለን ለማሻሻል ለማስተካከል የስራችን አካል ለማድረግ ዝግጁዎች ነን። በህገ መንግስቱ ማሻሻያ መሰረት የዚህ ሀገር መንግስት የስልጣን ጊዜ እንዲገደብም ግንባር ቀደም ፈላጊዎች ነን። መገደብ አለበት ብለን እናምናለን። በዚህ ህግ መሰረትም እንዲፈጸም እንሰራለን። እስካሁን ባለው ሁኔታ ግን በህዝብ የተመረጠ ፓርቲ ወይም እሱ የወከለው ጠቅላይ ሚኒስትር እስከ መቼውም ማገልገል የሚያስችል ህገ መንግስታዊ ፋውንዴሽን ኢትዮጵያ ውስጥ አለ። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ቢኮዝ መንግስትማ ለሱ የሚጠቅም ለሱ የሚሻል ህግ አለ ኦሬዲ። የሱን ፍላጎት የሚቃረን ህግ ለማውጣት መንግስት ከፈቀደ የስልጣን ፍላጎት ያላቸው ሰዎች ደግሞ ያ ነገር እንዲሳካ ቢያደርጉት ተመራጭ ይመስለኛል።